ሰላም ጤና ይስጥልኝ። በትግራይ ክልል ከፍተኛ የሆነ የግዳጅ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ከዚህም ጋር ተያይዞ በርካታ የትግራይ እናቶች ተቋማቸውን በተለያየ መንገድ እየገለጹ ነበር ሰሞኑን። ይህም ወያኔ ህወሓት በተለያየ መንገድ ከታሪክና በቅርቡ ከተካሄደው የሰሜኑ ጦርነት ትምህርት ባለመውሰድ አሁንም ጦር ሰባቂ የሆነ ድርጊቱን መቀጠሉን የሚያሳይ ነው ማለት ነው። ከዚህ ጋር ተያይዞ ይህን የህወሓት ጠባጫሪ ድርጊት ከጀርባው ሻዕቢያንና ግብፅን የመሳሰሉ ሌሎችም የኢትዮጵያ ታሪካዊ ጠላቶች ከኋላ አይዞ ባይ እንደሆኑና ይሄን እንደሚገፉት ያው ይታወቃል። ህወሓት ያውቀዋል። ተመልሶ ማዕከላዊ መንግስትን የመቆጣጠር ብቃቱም ፖለቲካዊ ቅቡልነቱም እንዳከተመለት ያውቃል። ሆኖም ግን ካልበላውት ጭሬ ላበላሽ በሚል ብሂል ይመስላል ይሄን እያደረገ ያለው። የጦርነትን አስከፊነት ከህወሓት በላይ የሚያውቅ ድርጅት ይኖራል ብዬ አልገምትም። ሆኖም ግን በትግራይ ህዝብ ላይ ከፍተኛ መከራና ስቃይ እያደረሰ ይገኛል። በአንዳንድ የትግራይ ከተሞችም ይህንን በመቃወም አንድ እናቶች በድንጋይ ጭምር እስከ መጋፈጥ ደረጃ የደረሱበት ሁኔታ ነው የተከሰተው። የፈለገ ቢታፈን አብዛኛው እንደ 80-90% የሚሆነው የትግራይ ህዝብና ወጣት ዓለም ላይ የሚገኝ የዲያስፖራ አባላት ጭምር ይህንን ጦርነት በከፍተኛ ሁኔታ የሚቃወሙት እንደሆነ እንዲሁ መገመት የሚቻልና ሊቃወሙትም የሚገባ እንግዲህ ጠባጫሪ ድርጊት ነው ማለት ነው። ከዚህ ጋር በቅርቡ ፌስቡክ ፔጆች እና አንዳንድ ማህበራዊ ድረገጾች ላይ ሳነብ ያገኙትን ሚኪ ተስፋ ሚኪ ፈንቅል የሚባል አንድ የትግራይ ወዳድና እንዲሁ አክቲቭ ፖለቲካ ተሳታፊ የሆነ ግለሰብ ከዚህ ከወቅታዊ በትግራይ ክልል እየተካሄደ ያለውን አፈሳና ህገወጥ አፈና ሸሽተው ወደ አዲስ አበባ የመጡ ለትግራይ ወጣቶች ምክር ሀሳቡን አቅርቧል። ሚኪ ገለጻ ከሆነ አዲስ አበባ ሰሚት አካባቢ ሄጄ ለራሱ ቤት ኪራይ ሊፈልግ ነው 90-95% ህዝቡ መንገድ ላይ በቃ የምታዩት የትግራይን ወጣት ነው የሚል ምልከታ አይቷል ማለት ነው። ፈርስት ሃንድ ኢንፎርሜሽን ነው ራሱ ካየው ነው። እና በዛ አካባቢ በሰሚት አካባቢ በከፍተኛ ቁጥር ጦርነቱ ሸሽተው ከትግራይ የመጡ በርካታ ወጣቶች አሉ ነው እያለ ያለው። እና እነዚህ ወጣቶች ሰሚት አካባቢ 10,000 ብር የነበረው ቤት ኪራይ 25,000 30,000 ሆኖባቸዋል። አንድ ላይ በተጨናነቀ አንድ ክፍል ውስጥ እስከ 20 ሰው እጅግ በሚያሳዝንና በእንትን በሚል ሁኔታ ነው እየኖረ ያለው። ተጨናንቀው ነው እያለ ያለው ሚኪ። እንግዲህ ይሄ የገንዘብ ምንጭ የትግራይ እናቶችና አባቶች ፍየልና በግ ሽጠው መከራ አይተው እህል ሽጠው በላኩት ገንዘብ ነው። እንግዲህ እዚህ አንድ በጣም ትንሽ 2 ሜትር በ2 ሜትር ለሆነች ክፍል እስከ 20-30 ሺህ ብር እየከፈሉ ያሉት እና ከዲያስፖራም በሚላክ የተወሰነች ገንዘብ ነው እዚህ ጋር ወጣቶቹ ያንን አሰቃቂ በትግራይ ክልል ያለውን አሰቃቂ ሁኔታ ሸሽተው እዚህም ሌላ መከራ ውስጥ ያሉት ብሎ ሚኪ ተስፋዬ ይገልጻል። እንግዲህ ይሄንን አስከፊና አስቸጋሪ ወቅት በምን መንገድ የትግራይ ህዝብና ወጣቶች በምን መንገድ እንለፈው የሚለውን ምክር ሀሳብም ሚኪ ተስፋዬ እንደ አንድ የትግራይ ተወላጅነቱ እንደ አንድ ኢትዮጵያዊነቱ ምክር ያቀርባል። እና ምን ይላል? እዚህ ጋር ከፍተኛ ገንዘብ እየተከፈለ ያለው ሁሉም ሰው አዲስ አበባ ላይ ፎከስ በማድረጉ ነው ይላል። እና
ከአዲስ አበባ ወጣ ባሉ እንደ ሐዋሳ፣ ድሬዳዋ፣ ናዝሬት፣ ሐረር፣ ጅማ ባሉ የኢትዮጵያ ከተሞችም ወደዛ አካባቢ ሙቭ ብታረጉ ሀገራችሁ ነው፣ ኢትዮጵያውያን ናችሁ እና ያንን ሐሳብ ያቀርባል። እዚህ ካለው አንደኛ የሥራ አማራጮች ይኖራሉ። ከቤት ኪራይም ከምንም እንደዚህ በተጨናነቀና አሰቃቂ በሆነ መንገድ ከምትኖሩ ወደ ክፍለ ሀገር ለመውጣት ሞክሩ ይላል ሚኪ ተስፋዬ። እንግዲህ ክፍለ ሀገሩ የኢትዮጵያውያን እስከሆናችሁ ድረስ ሁሉም ዌልካም ነው እና ሌላው ምን ያቀርባል? አትነጠሉ፣ ከህዝቡ ጋር ተዋህዳችሁ ኑሩ። እንደዚህ በኮሚኒቲ ደረጃ እንደዚህ ሌላውን የህብረተሰብ ክፍል ወይ ባገለለ ወይ ይሄ እኔና አንተ በሚል ኢንግሩፕ አውት ግሩፕ የሚባል ነገር አለ። በዛ መንገድ ሳይሆን ከህዝቡ ጋር ተዋህዳችሁ ሰርታችሁ ለመክበር ይሄንን አስከፊ ወቅት ለማለፍ ሞክሩ። ከህዝቡ ጋር ተዋህዱ። ኢትዮጵያውያን ናችሁ፣ እናንተ የኢትዮጵያ መስራቾች ናችሁ የሚል መልእክት አስተላልፏል ማለት ነው ሚኪ ተስፋዬ የሚባል አንድ የትግራይ ተወላጅ ማለት ነው። ይህንንም ያው ወቅታዊ ሁኔታ ከማለፍ አንጻር ጠቃሚ ምክር ሆኖ ስላየሁት ነው እኔም ይህንን መረጃ ለእናንተ ላደርስ የቻልኩት ማለት ነው እና በህወሓት እና ከጀርባው በሚዘውረው ሻዕቢያ የሚመራው ይሄ የጥፋት ስብስብና የጦርነት ነጋሪት ጉሰማ እንደ ጉም እንደሚተን ታሪክም ምስክር ነው። የቅርብ ጊዜ ትዝታችንም ነው። ጦርነት አስከፊ ነው። ጦርነት አንዴ ከተጀመረ በኋላ ለማስቆም አስቸጋሪ ነው። ለህወሓትና ለመላው የኢትዮጵያ ክልል ሰላሙንና ብልጽግናውን እንመኛለን። ሰብስክራይብ ማድረጋችሁን እንዳትረሱ። እስራኤል ተስፋዬ ነኝ።